ሰላም ማምጣት የምንችለው በቃ ኃይል አለን እኛ ወጣቱ ኃይል አለው ቢያስባለው እና በቃ አባቶች የሚሉትን ነገር ቢሰማ እኛ ማህበረሰብ ላይ አሁን የአሪ ብሔረሰብ ላይ ዲስታጊና በአመት ይከበራል። አዲስ አመት ነው። ዲስታጊና ምንድነው? ዲስታጊና ማለት የአሪ ብሔረሰብ ሬቻ አለ። የኦሮሚያ በአመት የሚከበር የሲዳማ ጨምበላላ ፍቼ ጨምበላላ የሲዳማ ፍቼ ጨምበላላ አለ። የአሪ ብሔረሰብ ደግሞ በአመት ታህሳስ 1 የሚከበር ዲስታጊና በዓል አለ። ያ በዓል ላይ እኔና እሱ ተጣልተን ከነበረ ሳንታረቅ ያ በዓልን ማክበር አንችልም። ምክንያቱም አባቶች ስለ ሰላም ነው ያ ቦታ ላይ ማለት ነው። ታርቀሽ ነው ወደ አዲስ አመት ነው በቃ ወደ አዲስ አመቱ ምገቢው ለኔጋውን 50 100 ብር ካለኝ 50 በቃ ለተቸገሩት ረድቼ እና የተጣላውት ሰው ካለ ሰላም ፈጥሬ ነው ያን በዓል ዲስታጊና ማክበር የምችይው። እና እኛ አሁን አባቶች የመከሩን ከጂንካ እዚህ መቀሌ ለመምጣት ሰላም ስላለ ነው የመጣነው እኛ። ስለዚህ በቃ ሁሉም ወጣት ሁላችንም ከኔም ጨምሮ ማለት ሁላችንም ወጣቶች አባቶች የሚሉትን ነገር ብንሰማ ይሄ ነገር አይመጣም ብዬ አስባለሁ። ሰላም ይሆናል። በቃ ታሪኩ ብሎታል። በቃ ሰላም ብሏል። በዛን ሰዓት ሰላም ስለሆነ ነው እኛም እዚህ ጋር የመጣነው እና ታሪኩ እንዳለው ሰላም ያሸንፋል። ሰላም በቃ ምን ጊዜም ቢሆን ለሰው ልጅ አይደለም ለእንስሳት ለእጽዋት እንኳን ያስፈልጋል። ልክ እንደዛ ሰላም እንፍጠር ነው ብለው እኛ አሁን የዲስታጊና ሀገር ልጆች ስለሆንንም አይደለም በእኛ አካባቢ ባይዞ ሰላም ኪት ይመጣል። ብዙ ጊዜ ላይቭ ላይ ስንገባ ይጠይቁናል። ለምንድነው ብዙ ጊዜ ደቡቦች እንደዚህ ስለ ሰላም ስለ አንድነት የምታወሩት ምንድነው እንትኑ ኬት ነው ምንጩ ምናምን ይላሉ። ማለት እኛ ጋር ሰላም ብዙ ጊዜ የምናወራው ሪስፔክት እንደራረጋለን ወጣቱ ሲቀጥል ደግሞ ፓሚ አባት ባላባት ምክንያቱም ደቡብ ክልል አብዛኛው በባላባቱ በባህላዊ አሰራሮች ያምናሉ በሀገር ሽማግሌዎች ያምናሉ። ስለዚህ ወደ ጦርነት ወይም ወደ ሆነ ነገር ቢጣሉ ወደ እነሱ እንኳን ብንጣላ እሱ ብቆጣን ሪስፔክት በቃ እናከብራለን። ተው ካለ ተው ነው። ምክንያቱም እኛ ጋር ያ ነገር የመጣው ለምሳሌ በዲስታጊና ማለት ነው። የዲስታጊና ጊዜ ይሄ ባህላዊ መስተጋብር መረዳዳት ለሌለው መስጠት ደግሞ ይቅም ቁርሾ ካለ ደግሞ መታረቅ ይሄ በዲስታጊና ጊዜ የሚደረግ ነው። በዲስታጊና ጊዜ ማለት ነው። ያን ነገር ሰው እየተላመደ በሂደት በመጣ ቁጥር ወደ ፋሚሊ ህይወት ቀየረው ወደ ቤተሰብ ማለት ነው በባልና በሚስት መካከል። ከዛ ደግሞ ያኝ ልጆች አሁን ላይ ያሉ ጄነሬሽን ያንን ህይወት ነው የሚኖረው። ወደ ጂንጋ ስቴጂ ያ ነው አሁን ህይወት ያለው። ማንንም ሰው ስትመጪ ሰላም ነው በቃ። ምክንያቱም ወደዛ አይነት ነገር እንዳይሄድ ተላምዶ ራሱ ፍቅር ነው። ተላምዶ ራሱ ምንድነው ስለ አንድነት ነው የሚያወራው። አብረን እንስራ ነው። ስለዚህ ይሄኛው ጄነሬሽን እኛ ጋር የመጣው ወይም ይሄ ከዲስታጊና ሀገር ወይም ከደቡብ በአጠቃላይ አሁን ወደ ጋሞ ስትሄጂ ገና ሰፈር ጸብ ሲነሳ አንዱ ባላባት ወይ አንዱ ወጣት ሳርቅንሱ እንደዚህ ካነሳ ምንም ለምን አሁን ምንም ነገር ቢኖር ይለቃሉ። የሀገር ሽማግሌው ማለት እንደዚህ የሽምግልና ወጉ በጠብ ሲነሳ ግጭቶች ሲኖሩ የሚፈታበት መንገድ የግጭት አፈታት መንገዱ ለሌሎች አካባቢዎችም አርአያ ይሆናል ብዬ ስላሰብኩኝ ነውና ምንድነው የሚደረገው? እስቲ ሼር አድርግ ለኦዲየንስ። አሁን ለምሳሌ በጎሳ መካከል የሚፈጠሩ ግጭቶች ሊሆኑ ይችላሉ፣ በግለሰብ መካከል ሊፈጠሩ ግጭቶች ሊሆኑ ይችላሉ። በተለይ ደግሞ አሁን ባለንበት ሁኔታ ኢትዮጵያ ያለችበት ሁኔታ ይታወቃል። በየቦታው ስለ ጦርነት ነው የሚሰማው፣ እርስ በርስ ግጭቶች አሉ። እነዚህን ማስቀረት ከቻለም እስቲ ምንድነው የሚደረገው? እኛ ጋር ለምሳሌ አሁን በደንብም ከሚያውቀው ብሔረሰብ ልነሳና በአሪ ማህበረሰብ ጸብ አለ ወይም ምን ነገር አለ ከተባለ መረጃ ከተሰማ ይጠራል። መንደሩ ይጠራና ይሰበሰባል። ከዛ በኋላ ከተሰበሰበ በኋላ ባላባቶች ይመጣሉ። ባላባቶች ከመጡ በኋላ ምን ይደረጋል? ባህላዊ አሰራር አንጀት ይታያል። በጣም ከባድ ጸብ ካለ በጣም ወደ ሌላ ነገር የሚያስኬድ ከሆነ አንጀት ይታያል። ከዛ በኋላ ይወሰዳል። እኔ አላጠፋም ከተባለ እንትን ይሰጣል። ሳክታ ማለት ነው የበግ አንጀት ማለት ነው። በባህላዊ አሰራር እንደ ባህላዊ የበግ አንጀት ይነበባል። ይወጣና ከዛ በኋላ ይቀመጣል። በባህላዊ ይነበባል። አሁን ማን ጋር ጥፋት እንዳለ ማን ምን እንዳደረገ የበጉ አንጀት ነው የሚፈርደው። ነገስ ደግሞ ያንን ነገር ያደረገው ሰው ምን ያደርጋል? ከባላባቱ እጅ ላይ በሾርቃ ወይም በቅል ከዛ ውስጥ ውሃና ሳክታ የሚባል ሳር አለ።
እሷ ትቀመጥና ከዛ ላይ ይቀምሳል ጥፋተኛ ከሆነ ወይም ሰላምን ለማውረድ ሁለቱም ማለት ነው ሁለቱም ያንን ይቀምስና በቃ ሰላም ይወርዳል እና ደግሞ ባህላዊ የእርቅ አሰራር ከልከንደተከ ከቸከም ይባላል ይሄ ማለት ይጣላሉ ሰዎችና ከዚህ በኋላ እናንተ ሆድና ጀርባ ነን ይላሉ ያኝ ያሉ ሰዎች ኦሬዲ በጣም ከባድ ጸብ መሃላቸው አለ ማለት ነው እነዚህ ወጣቶች ስለዚህ ምን ይደረጋል በጊታረድና ጉበት ኖርማል ጉበቱን ይወስዱና ድልድይ ይሰራና በስር ይቀባበላሉ በስር ይቀባበልና ያኛው እሱ ይሰጠዋል ከዛ በኋላ ያጠፋው ግለሰብ ይወስድና ጉበቱን ይበላል የዛኔ ሰላም ወረደ ይሄ ማለት ያው ባህላዊ ከዚህ በኋላ እንግዲህ ልክ እንደዚህ ይሄ የደንቡን ስትራቴጂ ተከትሎ ይሄደ ግለሰብ ምን ይሆናል ምንም አይነት ጸብ የለም ፍጹም እርቅ ነው ፍጹም ሰላም ነው እኛ ጋር ያ ነው ያለው ወደ እንትኑ ስትመጭም ያው ወደ ደቡብ ክልልም ትንሽ ያው ወደ ጋሞ ስትመጭም ትንሽ የኔ ለውጥ ቢኖርም በእንትኑ በዱብሻ ስርዓት ስትጂ በሳር ነው አብዛኛው በቃ አባቶች ሳር ይዘው ይነሳሉ ሳር ይዘው ሲነሱ ሁሉ ሰላም ነው ማንንም ሰው አያስብም ምንም አይነት ምክንያቱም ከነሱ ዛዛኔ በሳር ይዘው ያንን እንትን ይዘው ካስማሉ ካስታረቁ ማንንም ሰው ስለጸብ ስለምናምን አያስብም ሶ እንትን ማድረግ አለብን አሁን ላይ ያለው ጄነሬሽን አሁን ላይ ያለው ወጣት አንድነትን ለማምጣት ወደ ኋላም ሄድ ያለብን ይመስለኛል ስቲል ነው ወደ ኋላ አንድ ስቴፕ ብንሄድ አንድነትን መፍጠር እንችላለን ምክንያቱም ሰላም ከዛ ነው የሚገኘው ምክንያቱም ወደ አንድ መንደር ስትሄጂ እንቀበሉሽና ከተማ ላይ ስትመጪ ያለው ነገር ይለያያል ስለዚህ ፍቅር ያለው ወደ ኋላ መለስ ስንል ነው እና ባጭሩ ወጣቱ ስፔሻሊ የኢትዮጵያ ህዝብ ኢትዮጵያን አንድ ለማድረግ ኢትዮጵያን ሰላም ለማስፈን ወጣቱ አንድነት መፍጠር መቻል አለበት እስቲ በመጨረሻ ሰላነሳው ማላልፍ ጉዳይ በጉብኝታችሁ ላይ ትግራይ ላይ በነበራችሁ ቆይታ የገጠማችሁ ለየት ያለ ገጠመኝ ካለ እዚህ ጋር ማውራት እንፈልጋለን ያው እንግዳ ሆነ ስትመጣ የሚያጋጥሙ የሚችሉ ነገሮች ብዙ ይኖራሉና በባህል ልዩነት አለ በቋንቋ በራሱ የሆነ ልዩነት አለና እነዚህ ነገሮች ገጠመኝ በነጻነት የገጠማችሁ ነገር እኔ ሁለት ገጠመኞች አሉኝ ያነሱ ይጨምሩ ይችላል እነሱ ጋር ገጠሙ እኛ ከመጣን በኋላ ወደ እንትን ሂድ ነበር መንገዱን ለማየት ወደ ማህበረሰቡ ስንሄድ አላሰብንም የቲክታክ ቪዲዮ ላይ መጀመሪያ አለው ያለውና ሁላችንም የተሻገርን ሄድ ነበር ከነ አላሰብኩም እኔም የተሻገርኩ ነበርና እሱ ከኋላ ካሜራ ይዞ ነበር እሱ ማለት ነው እና ተሻግሮ አልፈዋሉና እነሱ የረገጡት ድንጋይ ነው ረገጥኩ ነበርና ከነ ተደረመሰ በቃ ድንጋዩ ሙሉ ከነ ተደረመሰ እግዚአብሔርን አላሰብኩም እንዳልዘል መዘለል የምችልበት ቦታ አይደለም ወደ ኋላ እንዳልመለስ ከኋላም ማለት ነው ክፍተት የለም እግዚአብሔርን ተጠብቀኝ ነው ለምናገር መሃል ላይ ነው ቆንኩት በዚህኛውም ድንጋዩ እንትን አለ ተራራ ነው ቦታው አው ለመንገዱ ስራ አፈሩ እንትን በስካባተር እንትን ብለዋልና ተነካክቷል ከዛ ረገጥኩት ሙሉ ተደረመሰ ውይ እሱ ጭራሽ ስልኩር ይዞ ሩጫ ነበር ወደ ኋላ ሮጠ ከኋላ ነበርና ናሱ ምርጥ አጋጣሚ ነበር ወደክ ዘለልኩኝ ያ ድንገት ትንሽ እኛ ጋር ስፖርትና ሲላሰ ስፖርት ስለምንሰራ ያለኛ አማራጭ መዘለል ብቻ ነው ከኔ ወደ ዘማዱ ቀጥታ ወደዛ ዘለልኩኝ ምናምን ነገር እንጂ ከባድ ነበር ያ ቻሌንጅ የተሞላው ነበር ከዛ በቀጠል ደግሞ ምርጥ አጋጣሚ ወርድ አጋጣሚ ምን አለ መሰለሽ ከቀጥታ ከዛ ተጉዘን ከኋላ ቀርቶ ነበር እሱኛ ጋር ከዚህን ቀድመን ነበር ያንነሱ ወጣንና ስቴል የሆነ መሳይ በኋላ ነው ደረሰው መሳይ ከኋላ ነው እኛ ጋር ደረሰውና አዲስ አበባ እኛ ገፍተን ቆይተናል ሁለት ለሊቱ ሙሉ ነበር የተጓዝነውና ወደ 3 ሰዓት ምናምን አዲስ አበባ ገፍተናል እሱ ከኋላ ነው መጣውና እኛ አዲስ አበባ ገፍተን ጓደኛችን ጋር አርፈን ምናምን ይያለን
መጣ ምናምን ነገር እዛ ከተማ ውስጥ ጠፋብኝ አዲስ አበባ ጠፍቶ አዲስ አበባ ጠፋብኝ ከዛ እስሩ አለ ጠፍቷል አልጠፋም እኔ እስሩ ያው ባክ ነው ማውራው ያው ባስ ከዛ ጠፍቶብን ከዛ ማለት ባይዜ የመጣነው በጣም ቻሌንጅ ነበር በቆሎና አስጨናን ምናምን አድርገን ከጂንካ ወደ ኮንሶ ከተሳፈረን በኋላ መኪና አጣን ወደዚህ መምጫ እዚህ ደግሞ ፕሮግራም ነበረ ይሄ የመንገዱ ፕሮግራም ስለነበር የግድ ቀድመን መድረስ ነበረብንና እኔ እንጃ ብቻ ባይዜ ብዙ ቻሌንጅ ነበር እግዚአብሔርን እንደምታስበው አይደለም እዚህ መተን በመኪና ነው የመጣችሁት ከመኪናም የሆነ ምን ልበልሽ ሰርቪስ ሊደረጊ ወደ አዲስ አበባ የመጣ ነው መኪናው ተገልብጦ ማለት ነው መኪናው ተገልብጦ ተሰባብሯል ኮንሶ ስንደርስ ማለት ነው እና ተሰባብሯል ወደ ሰርቪስ ለማድረግ ወደ አዲስ አበባ ከኋላ መስተዋት የለውም ወንበሩ ሙሉ ተገለባብጧል ምናምን ነገር አወራናው በቃ ወደ አዲስ አበባ የመኪናው የጂንካ መኪና ነበር አወራናቸው ወደ አዲስ አበባ እየሄድን ነው ምናምን አለ ኦኬ ስለዚህ ያለን አማራጭ ከኮንሶ በሱ መኪና መውጣት ብቻ ነው አዲስ አበባ ለመድረስ ምክንያቱም በነጋታ ወደ መቀሌ መጓዝ መቻል አለብን ለዚህኛው ለፕሮግራም ለመድረስ ማለት ነው ከዛ በማርያም እኔ ብቻ እግዚአብሔርን ሌሊቱ ሙሉ እኔ ሚኑስ ማደር ነው እግራችን በረዶ ከዳነ ምረትን በጣም ደንጃ ብዙ ቻሌንጅ ነበር እግዚአብሔርን ከዛ መኪና ውስጥ አደርን መንገድ ላይ ገና ከተማ ላይ ሳትደርሱ ማለት ነው የምን ከተማው ሙሉ መንገዱ ሌሊቱ ሙሉ ስንጓዝ ነው ያደርን አዲስ አበባ 2 ሰዓት ነው ገባን ጣዋት 2 ሰዓት ኮንሶ ስንደርስ 10 ሰዓት ነው ቃጠራ ማለት ነው ሌሊቱ ሙሉ ታዲያ ቻሌንጁ መስተዋት ሌሊት ጉዞ እንግዲህ ታውቂያለሽ መስተዋት መኪናው ሴፍቲ ኖሮት እንኳን ራሱ በጣም ነው የሚከብደው ጂንካ ኮንሶ መጣን ማለት ነው እሱ እንዳለው የግዴታ በበነጋታው መቀሌ መሄድ አለብን ፕሮግራሙ ስላለ ማለት ነው መንገዱ ምናምን የእንደርታው ስላለ መኪና አጣን እዛ ኮንሶ ደግሞ ካወቅሽ በቃ መኪና አጣን ያቺ መኪና ብቻ ናት የኛ ህልማችን አዲስ አበባ የምታስገባን መኪናው የጂንካ መኪና ነው እዛ አካባቢ ላይ ተጎርቶ ወድቆ ማለት ነው ወድቆ ዶልፊን ነው መኪናው እና መስኮቶቹ ምናምን የሉም ወንበሩን እኛን ያቃነ ነው የምረን ከናንተ በፊት ነው የወጣው ኮንሶ ነበር መኪናው ቆሞ ነው ማለት ከዛ ነው ወንበር እንትኑ በራፎቹን ምናምን በገመድ አሰር ነው ሹፌር አለ የመኪናው ባለቤት አለ እኔና ደስታ አለን ሁለታችን አራት ነን መኪና ውስጥ እኔና ደስታ ከኋላ ወንበሩን አቃንተን መስኮቱ ክፍት ነው በዚህም ብርድ ይገባል የኔን ሻንጣ እንዲያርጌ ወደ ጎን አርጌ ደስታ የራሱን ሻንጣ ለብርድ ለሊቱን ሙሉ የተጓዝን እግሬና አይሰራም ነበር ማለት ንፋሱ ለሊት ላይ ያለው ንፋስ ይገባል በመስኮቱ ክፍት ነው መደዳ ምንም መስኮት ባለ ይሄ ላይፍ በጣም ማለት እዚህ መተን በጣም ደስተኛ የሆንባቸው ነገሮች ያኚ መከራዎች ናቸው ያ በእነዛ ቻሌንጆች መምጣታችን በጣም ነው ደስተኛ ያስደረገን ዋጋ ከፍለን ስለመጣን ምክንያቱም የለፋይበት ነገር ሁሌም ያስደስታል ዋጋ የከፈልክበት ማለት ነው እኛ መተን እንደዚህ አርከን ህዝቡ ያለው አቀባበል ምናምን ሲኖር መሸከም አልቻለም የኛ እንትን በዚህ ልክ አላሰብንም እኛ በዚህ ልክ ህዝቡ ቀበለናል እዚህ እንገባለን የሚለው ሐሳብ ራሱ እኛ ጋር ቻሌንጅ ነው ስቲል ታሪኩ ብዙ ነገሮችን አውርቶናል ወደ ስንመጣና አግኝታችሁት ነበር እሱ አዎ ታሪኩ ከኛ ጋር ነበር በእያንዳንዱ ቻሌንጅ ታሪኩ ብቻ ነበር ከጎናችን ነበረው ትግራይ ህዝብን በደንብ ስለሚያቅ ደግሞ እሱ ኮንፊደንስ አለው ባይዘ ማለት በጋድ የማመን በፈጣሪ የማመን እንትን አለውና እዚህ ቻሌንጅ በነበረ ሰዓት ጉዟችን ላይ ራሱ ያንዳንዱ ላይፍ እንናገረው ነው ታሪክ አልቻለም በቃ ብርዱ ምናምን ነገር አይዟችሁ ከዚህ ሁሉ በኋላ ስኬት ይኖራል ማለት ተስፋ ይሰጠን ነበር እና በዚህ አጋጣሚ ታሪኩን እናመሰግናለን እውነት በተመልካቾች ስም ያው አመሰግናለሁ ያው እንዳልኳቸው ነው ኢየሱስ ክብር በማንም አይነካም ያደረጋቸው ነገሮች ሁሉ ጊዜም ህያው ናቸው ምስክርም ናቸው ለሰላምም የሰጠው ዋጋ የከፈለው ቀላል አይደለም
በትግራይ ህዝብ ልብ ውስጥ ሁሉ ጊዜም ተጽፎ የሚኖር ነውና ክብር አለው የትግራይ ህዝብ። ስለ ታሪኩ ዲሽታገና ብታነሳ ብትጠይቀው ተመሳሳይ መልስ ነው የሚሰጥህ። ክብርም ያው የሚገባውን ክብር ተሰጥቶታል ብዬ አስባለሁና እድሉን እንስጣቸውና እስቲ ስለ ሰላም ልክ እንደ ታሪኩ እንዳደረገው ሁሉም ለሰላም እንዲዘምር የተገኘችው ትግራይ ላይ ያለችው የሰላም ጭላንጭል ነው፣ ሙሉ አይደለም። እንደምታውቁት ነው አሁንም በየመጠለያ ጣቢያው ብዙ ተፈናቃዮች አሉ፣ ወደ ቀያቸው ያልተመለሱ በመከራና በችግር ውስጥ ያሉ ወገኖች አሉ። እድሉን አግኝታችሁ ሊሆን ይችላል የማየት እድሉ ብዬ አስባለሁ። እና ዘላቂ ሰላም እንዲሆን ምንፈልገው ምንመኘው አይነት ህይወት ህዝቡ እንዲኖር ሰላሙ ለማጎልበት ምንድነው መደረግ ያለበት? ማለት ጭላንጭል የምትታየውን ሰላም ለማስፋት ማህበረሰቡ ትልቅ ፋወር ያለው ማህበረሰቡ መንግስትን እንደ መንግስት እንያዘውና ከመንግስት ባሻገር ደግሞ ስለ ሰላም መስራት ያለብን እኛው ነው፣ ህዝቡ ነው። ህዝቡ ምን አይነት ሰላም መፍጠር አለበት? ምንም አይነት ነገር አይፈልግም። እውነት ለመናገር እኛ በትናንሽ ነገሮች ብዙ ተጽዕኖ ፈጥረናል። ብዙ ሰላም ለመፍጠር ጥረት ተደረገ በአካባቢያችን እንኳን ራሱ ማለት ነው። እዚህ ያንን ስናደርግ ሶስት ነን። ለምሳሌ ሶስታችንም ሶስት የተለያዩ ሀሳቦች አሉ፣ ግን አንድ የሚያደርጉን ነገሮች አሉ። መረዳዳት ስልሽ የጊፍት የመሰጣት መረዳዳት ሳይሆን ማን ምን እንደሚፈልግ መረዳት። ማህበረሰቡ ምን ይፈልጋል፣ ወጣቱ ምን ይፈልጋል የሚለውን ማህበረሰቡ መረዳዳት ከቻለ፣ መንግስት ምን ይፈልጋል፣ መንግስት ደግሞ ህዝቡ ምን ይፈልጋል የሚለውን ነገር መረዳት ባይዘይ ችግር ነው በጣም። ያ የህዝብን ፍላጎት ማሟላት እንደ መንግስት ከባድ ሊሆን ይችላል። መንግስት ደግሞ ወደ ህዝብ ሲመጣ በተመሳሳይ ብዙ ቻሌንጆች ሊኖር ይችላል። ግን ህዝቡ አንድ መሆን የሚችለው በአንድ ሀሳብ ብቻ ነው፣ ሰላም መፍጠር ስንችል ብቻ ነው። ሰላሙን ለመፍጠር ደግሞ ወጣቱ ትልቅ ሚና አለው። ያንን ነገር ማድረግ መቻል አለብን። ኔክስት ደግሞ ዘላቂ ሰላምን ለመፍጠር ወደ ባላባቶች መሄድ አለብን። ትልቁ አቅም እነሱ ጋር ነው ያለው። ባጭሩ በቃ ሰላምን ለመፍጠር እኛ ወጣቶች በቂ ነን። ወጣቶች ስሜታው ሊሆኑ ይችላሉ፣ ግን እንናበብ። ምክንያቱም እኔ ወደ ትግራይ ክልል ለመምጣት ታሪኩን ሳማክር ነበር። የትግራይ ወጣት ደግሞ ወደ ሰላም ለመምጣት ወይም የኢትዮጵያ ወጣት ወደ ሰላም ለመምጣት ማንን ማማከር አለበት ብዬ ያሰብኩት ወደ አባቶች መሄድ አለበት። ወደ ባላባቶች ከተቻለ በየአካባቢው የራሱ ባላባት አሉና ወደ እነሱ መሄድ። ነክስ ደግሞ ወደ ሃይማኖት አባቶች ሃይማኖት ብዬ ያው አጠቃላይ አደርጋለሁና ስለዚህ ወደዛ ብንሄድ ሰላም መፍጠር እንችላለን። ስለዚህ የመጀመሪያው ወጣቱ ሰላምን አንድነትን ለመፍጠር ጥረት ማድረግ አለበት። ምክንያቱም እኔ ማንኛውም ባላፍት ሊሆን ይችላል። ለምሳሌ ባላፍት ሊሆን ይችላል። ባላፍት ቢሆን እንኳን ራሱ ሀገሪቷ ሰላም ካልሆነች ምንም አይደለም። ይሄ ሀብት ምንም አይደለም። ባላፍቱም ወጣቱም የመንግስት አመራሩም ሰላምን ለመፍጠር የመጀመሪያው ስራችን ወደ ፈጣሪ መጮህ፣ ሁለተኛው ደግሞ ወደ ባላባቶች ወደ ሀገር ሽማግሌዎች ከመሄዳችን በፊት ለባላባቶች መስጠት ችግሮችን፣ ሶስተኛ አማራጭ ደግሞ እንዳልኩሽ ባላባቶች ወደ ሀገር ሽማግሌዎች በመሄድ ነገሮችን መፍታት፣ ወደ ህግ መሄድ የመጀመሪያ መፍትሄ ሊሆን ይችላል። ህግ ወደ ቁርሾ ነው ብዙ የሚሄደው፣ ውሳኔ ይሰጣል ምናምን ነገር ይችላል። ያ ሪያሊቲ ሊሆን ይችላል። ግድ ነው ለሰው ልጅ ህግ ግድ ነው። ያው ከፈጣሪ በታች ሰው ለመንግስት ህግ ነው የሚገዛው። ግን ከመንግስት ህግ ደግሞ ወረድ ብለን በዚህ በባህላው መንገድ መጨረስ ብንችል እኛ ሰላምን ለአንድና ለመጨረሻ ባንዲራውን እናቆማለን ማለት ነው ወጣቱ። እዚህ ይሄን ነገር ለማድረግ ወጣቱ ነው ሙሉ ኃላፊነት መውሰድ ያለበት። እሺ መሳይ የምትጨምረው ነገር ካለ? ያው ቀረ የምትለውን በዛው እያለህም ያነሳቸው ነገሮች ስናነሳ የዘነጋናቸው ነገሮች ካሉ እኔ ማውራት የሚፈልገው ስለ ወጣቶች ቢያንስ አሁን ሀገር መምራት ያለበት ወጣቱ ነው እና ደግሞ ሀገር ደግሞ ማልማት ያለበትም ወጣቱ ነው እና ወጣቱ ስራ ከያዘ ምንም ግጭትም አይኖርም። ስራ ስትሄጂ ደግሞ ለእናት ለአባት ማረፍ ነው። ተጽዕኖ ማጥፈጥር በእናት አባት ላይ በቃ ደስ ይላል። ሀገሩ መምራት ያለበትም ወጣቱ ነው። እያለማ እየሰራ ስራ ደግሞ ሞልቷል። እርስ በርስ አንድ ከሆነን እኮ የኔን ስራ ማጋራት እንችላለን። ሶስታችን አይደል? እኔ ስራ ከሌለኝ እሱ የራሱን ስራ ያጋራል፣ እሱ የራሱን ስራ ያጋራል። ያ ነው በቃ ፍቅር ማለት።
ቀረ የምትሉት ነገር እዚህ ጋር መጥተን እድሉን ተጠቅመን ሳንለው ማናልፈው ነገር አለ የምትሉት ነገር ካለ እድሉን እንድስጣችሁ ማመስገንም የምትፈልጉት አካልም ካለ እዚህ ከተማ ማመስገን የምፈልገው ፈጣሪ የመጀመሪያው ፈጣሪን በጣም እናመሰግን ማለት እንጃ ብቻ ብዙ ነገሮች ስለነበሩ የመጀመሪያው ፈጣሪን ሁለት ደግሞ ከፈጣሪ ባሻገር ያው የሁላችንም ፋሚሊ ያሉና እንዲፈቅደውልን እንዲያን ነገር አለ ብለን ስንመጣ እንኳን ራሱ በፍቃደኝነት ሊልኩን የቻሉ እናት አባቶቻችን በጣም ነው የምናመሰግነው እናከብራቸዋለን። ሁለት ደግሞ የአሪዞን ዋና አስተዳደር አቶ አብርሃም ማታን እጅግ በጣም ልናከብር እንፈልጋለን። ፈጣሪ ረጅም እድሜ ይስጥ ነው የምንለው። ማለት እንደ ወጣት ተረድቶን ችግራችንን አካርተን ብዙ ነገር ነበር እንትን ያለው። ነቂስ ደግሞ ታሪኩ ብዙ ነገር ነው ለኛ ያደረገው ማውራት አልችልም ስለ ታሪኩ ባይዘ እና እናመሰግናለን እንወዳለን። ፈጣሪ ረጅም እድሜ ይስጥ። የትግራይ ህዝብ እንደዚሁ እንወዳቸዋለን በጣም ከምባለው በላይ ማለት ነው። ብዙ ነው ስለ ሰላም ስታወሪ ስለ ሌላ ነገር ስታወሪ ተከታያለሽ ብዙ ሰው ይቀበልሻል። ስለ ፍቅር ስታወሪ ብዙ ፈተና አለ። አይረዳሽም ሰው አይቀበልም። በእኛ አንደበት ስለ ለማውራት ከብደን ነበር እና ያ የተሰጠኝ እድል ለማመስገን እስከሆነ ድረስ እነዚህ አካላቶች በጣም ነው ማመሰግናቸው። የሆነ ነገር ሲያጋጥም እሱ ቤት እየሄድን ታሪ እንዲህ እንደሆነ ምናምን በቃ የሆነ ትንሽ እንትን ራሱ ቢኖር ለታሪ ነው የምንናገረው እና ታሪኩን ምን ቤ እንደምነግር አላውቅም። ማርያም ሁሌ ነው የምናወራው ስለ ታሪኩ። እኔ እንጃ ምንም ማለት አልችልም ለታሪኩ። ረጅም እድሜ ለታሪ። ዞን ላይም አብርሃም ማታንም ያው ይሄን ሁሉ ነገር ያደረገልን ታሪ ነው። መስመሩን ሁሉ እሱ እንደሚለው የሆነ ችግር ሲፈጠርብን እሱ ጋር የሆነ ነገር በቃ እሱ ሀይዛችሁ ይላል። ኃይላችንም ብርታታችንም ታሪኩ ነው። በቃ የሰላም አምባሳደር ማለት ነው ታሪኩ ጋንግሶ። አው በቃ እሱን ማመስገን ይፈልጋለሁ እና ሌላ ማውራት እንፈልገው በቃ የሆነ ነገር ትንሽ ነገር እንኳን ብልም አይዞሽ ነው የሚለው። ዋና ለሰው ልጅ ትልቁ ነገር ሀይዞ የሚል ሰው ነው አይደል? ሰው ልጅ እኮ የሰራ ሀይዞ ከተባለ ሀገርም ሰላም ትሆናለች። ሀይዞ የሚል ሰው ስላጣን ነው ሀገር እንደዚህ ሆነችው። በቃ ሀይዞ ማለት ትልቅ ነገር ነው፣ ከገንዘብም በላይ ነው። በቃ እርስ በርስ አንድ ምንሆነም ሀይዞ ሲባል ነው። አንቺ እኔን ሀይዞ ስትይ እዚህ ጋር ደክሜ ሀይዞ ስትይ ያንቺ ሀይዞሽ ማለት ለኔ እንደ ፈጣሪ ብርታት ማለት ነው። በቃ እሱ ሀይዞን ስንል ወናችን የተገፋፈመ አንቺ ደክመሽ እኔ ሀይዞ ስትልሽ እኔ ደክሜ አንቺ ሀይዞ ስትይ ነው ትልቁ ነገር ዋና ማለት ነው። ፍቅር ካለ ሁሉ ነገር ማሸነፍ ይችላል። ፍቅር ሲኖር ሀገርም ሰላም ይሆናል። በቃ ዋና ፍቅር ነው። ፍቅር ነው እንጂ ያጣነው ፍቅር ካለ ምንም ረብሻ ምንም ጸብ አይኖርም ሀገር ላይ። በቃ ፍቅር ነው። እኛ አሁንም ያው በጣም አመስገን የሚፈልገው ታሪኩን ነው። ሀይዞ ስላለን ለዚህ ደረጃም እንድንናገርም እዚህ የትም ሀገር ሄደን እንድናገርም በቃ ወደ ብዙ ሀገር ትሄዳለች። እንትንም ኦሮሚያ ክልልም እዛ አማራ ክልልም በቃ በየቦታው ሄዳችሁ በሰላም ነው። ለምን ትግራይ ክልል ብቻ መተን አንቀርም። ኦሮሞ ክልልም እንትንም እንሄዳለን። አማራ ክልል በየሁሉም ስንሄድ በቃ እኔ ከዚህ አንቺ ከዛ ስትይ ነው ስራም ከዚህ እናም ከዛ መጥቼ ለና አዲስ ስለሆነ ስራ አሪፍ ነው። ከዚህ ወርታ ስትሄጂ ለአንቺ ለስራ አሪፍ ነው። በቃ ከዛና ከዚህ ወደዚህ ስንሆን ስንተጋገዝ ያው የሰላም አምባሳደር የተባለው ታሪኩ ለዛ ነው። በቃ ሰላምን ስለገዛ ነው። አሁንም ታሪን በጣም አመሰግናለሁ። ሌላ ነገር እንግዲህ በምን እንደምገልጸው አላውቅም። ያስለቀሰኝ እንትኑ ሳይሆን ማለት ደስታ ነው። ብዙ ጊዜ ለፍተሽ አርሶ አደሩ አርሶ በበቂ ሁኔታ ምርቱን ሲሰበስብ በጣም ደስተኛ ይሆናል፣ ትርፋማ ይሆናል። እኔ ትርፌ በዚህ ሰዓት መቀሌ መጥቼ ብዙ ስለ ሰላም አውርቻለሁ። ብዙ ሰዎችም አይተው ሊሆን ይችላል። ያ ለኔ ትልቅ ትርፌ ነው።
ያ ትርፍ ነው የሚያስለቅሰኝ። ይህንን አገኛለሁ ብዬ ስላላሰብኩ ፈርቼ ነበረ። ነገሮች ወደ ሌላ እንዳይቀሩ ወደ ሌላ ሀሳብ ተቀይሮ እፈራ ነበረ። አሁን ደስተኛ ነኝ። ፍርሃት የለኝም። ነፃነት ነው ማወራው በኮንፊደንስ እና ያ ነገር ነው እንዲያለቅስ ያደረገኝ እና ደስታ ነው እንደዚህ ያደረገኝ። ታሪን እንጃ ቁጭ ብዬ ማመስገን አልችልም። ተነስቼ ማመስገን ደስ ታሪ እድሜ ጤና በጣም ታሪ በጣም እናመሰግናለን። እውነት ቃላቱ የለንም ነው ማመስገን ብቻ። ፈጣሪ አንተና ቤተሰቦችህን ልጆችህን ረጅም እድሜ ይስጣቸው። ይህም ብቻ ነው የምንለው። ጥሪና አክብራችሁ በራሳችሁ ተነሳሽነት እዚህ ስቱዲዮ ድረስ መጥታችሁ ለሰጣችሁን ሰፋ ያለ ማብራሪያ በተመልካቾች ስም ከልብ አመሰግናለሁ። እዚህ በቆይታቸው ብዙ ነገሮችን እንዳሳለፉ የትግራይን ህዝብ እንግዳ ተቀባይነት ፍቅርን በአንደበታቸው እንደገለጹት ሰምታችኋልና ሌሎችም የነሱን አርአያ ተከትለው እዚህ መጥተው ስለ ሰላም ስለ ህዝብ ግንኙነት የበኩላቸውን እንዲወጡ የሁላችንም መልእክት ነው። ከሌሎች የዲደብሊው ኢንተርናሽናል ፕሮግራሞች መልካም ቆይታ እንዲሆንላችሁ ተመኘው። ሰላም።